በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የክርስቶስ ቤተሰቦች እንደምንሰነበታችሁ፣ እንኳን ለቅዱስ ሚካኤል በዓል በሰላም አደረሳችሁ። እግዚአብሔር አምላክ እንደወደደና እንደፈቀደ ዛሬ ዕለቱን አስመልክተን የተወሰነ ቃል እግዚአብሔር እንነጋገራለን። ከዛ በፊት ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንግዲህ ውድ የክርስቶስ ቤተሰቦች ዛሬው ዕለት በቅድስት ቤተክርስቲያናችን ውስጥ ሊቀ መላእክት ቅዱስ ሚካኤል በዓል ከሚከበርባቸው ሁለቱ ጊዜያት ውስጥ አንዱ ደመቅ ብለው ከሚከበርባቸው ሁለት ጊዜያት ውስጥ አንዱ ነው ማለት ነው። ይህም ዕለት እንግዲህ የሚከበርበት ምክንያት በመጽሐፈ ስንክሳርና በዕለቱ በሰኔ 12 በሚነበበው የሰኔ ድርሳነ ሚካኤል ላይ ተጽፎ እናገኛለን። ምክንያቱም በዚህም ዕለት ቅዱስ ሚካኤል 2 እና 3 ከዛም በላይ የሆኑ ነገሮችን ያደረገበት ዕለት ስለሆነ ቅዱስ ቤተክርስቲያናችን እሱን በማሰብ የመልአኩ የቅዱስ ሚካኤልን ክብረ በዓል ታከብራለች ማለት ነው። ከነዚህም ውስጥ እንግዲህ የመጀመሪያው የቅዱስ ሚካኤል በዓለ ሲመቱ መሆኑ ነው። ይህ ማለት እንግዲህ ዲያብሎስ በአፈጣጠሩ የመላእክት አለቃ ሆኖ የተፈጠረ የነበረ ሲሆን በኋላ በክህደቱ ምክንያት ከስልጣኑ ሲዋረድ በእርሱ ቦታ የተተካው ቅዱስ ሚካኤል ነበረ። በዚህም ዕለት የመላእክት አለቃ የሆነ ቅዱስ ሚካኤል በእግዚአብሔር ፈቃድ ተዋግቶ ዲያብሎስን አሸንፎ የመላእክት አለቃነቱን የተሾመበት ዕለት ነው ማለት ነው። ሌላኛውና ሁለተኛው እንግዲህ ቅዳሴ ቤቱ የከበረበት ዕለት መሆኑ ነው። ይህም እንዴት ነው የሚለውን ነገር ስንመለከት በእስክንድርያ ሀገር የምትኖር ንግስት ነበረች እና ንግስቷ ሳተርን የሚባል ጣዖት ያሰራችው ጣዖት ነበረ። ለእርሱም መስዋዕት ታቀርብ ነበረ። ይህም ጣዖት እንግዲህ የሚከበርበት በዓመት አንዴ በደማቅ ሁኔታ በሰኔ 12 ቀን ይከበር ነበረ። ይህም ጣዖት የእስክንድርያው ሊቀ ጳጳስ ለእስክንድሮስ እስከሚመጣበት ጊዜ ድረስ ሲከበርና ሲመለክ መስዋዕትም ሲሰዋለት የቆየ የነበረ ሲሆን እንግዲህ በኋላ እኒህ ደግ ጳጳስ ይህንን ጣዖት ለማጥፋት ሲሞክሩ ህዝቡ ተቃውሟቸው ትተውት ቆይተዋል። በኋላ ደግ የሆነ ንጉስ ቆስጠንጢኖስ በነገሰ ሰዓት ጣዖታት ይዘጉ፣ ቤተክርስቲያናት ይከፈቱ ብሎ ባወጣው አዋጅ መሰረት እኒህ ጳጳስ በድጋሚ ይህን ንግስቲቱ አሰርተው የነበረውንና ህዝቡ የሚያመልከውን የሚሰዋለትን ጣዖት ለማጥፋት ድጋሚ ሲሞክሩ አሁንም ህዝቡ ተቃውሟቸዋል። 18 ፓትርያርኮች በሀገራችን ተሹመው ነበር። ነገር ግን ይህን ልማዳችን አላጠፉብንም፣ ለምን እርሱ ያጠፉብናል ብለው ተቃውሞ አንስተውባቸዋል ማለት ነው። ፓትርያርኩም እንግዲህ በሰኔ በ12 ይህን በየዓመቱ በደማቅ ሁኔታ የሚከበረውን ዕለት በዛው ቦታ ላይ ይህንን ጣዖት አፍርሰው የቅዱስ ሚካኤልን ቤተክርስቲያን ሰርተው ዕለቱን የቅዱስ ሚካኤልን በዓል በማክበር እንዲያሳልፉ ምዕመናንን መክረው አስተምረው ወደ ክርስቶስ መልሰዋቸዋል ማለት ነው። በዕለቱም በዚህ ዕለት ይችን ቤተክርስቲያን ሰርተው ቤተ መቅደሷንም አክብረው ይህንንም ለጣዖቱ የሚሰዋውን መስዋዕትም ለድሆች ለተቸገሩ እየሰጡ ዕለቱንም ለጣዖቱ ደስታ ለመስጠት የሚያከብሩበትን ዕለት ለቅዱስ ሚካኤል የቅዱስ ሚካኤልን ስም በመጥራት እሱን ስም በማክበር ያከብሩ ዘንድ ሁሌም በየዓመቱ የእሱን የቅዱስ ሚካኤልን በዓል ያከብሩ ዘንድ ምዕመናንን አስተምረዋል ማለት ነው በዚህ ዕለት። ስለዚህ የቅዱስ ሚካኤል ቅዳሴ ቤቱ የከበረበት ዕለት ነው ማለት ነው ይህ ሰኔ 12 ቀን። ሌላውና ሶስተኛው ደግሞ ቅዱስ ሚካኤል ባህራንን ያዳነበት ቀን ነው ይህ ሰኔ 12 ቀን። በሁለተኛው ላይ ያየነው ሊቀ ጳጳስ ለእስክንድሮስ ከአሰራት ከዚች ከቅዱስ ሚካኤል ቤተክርስቲያን ውስጥ ከሚገኙ ምዕመናን ውስጥ አንዱ የሆነው የዚህ ባህራን የተባለ ሰው አባት ነበር ማለት ነው። ይህም ሰው ደግ የነበረ ሰውና ቅዱስ ሚካኤልን በዓል ያከብር የነበረ ሰው ነው። በኋላም እንግዲህ በደከመ ጊዜ ባለቤቱን ጠርቶ የቅዱስ ሚካኤልን በዓል በተለይም ህዳርና ሰኔ 12 ቀን በድምቀት ታከብር ዘንድ ነግሯታል ማለት ነው። የዚህም ሰውዬ ክፉና ጨካኝ የነበረ ርህራሄም የሌለው አንድ ባለጸጋ የሆነ ጎረቤት ነበረው። የዚህም ደግ ሰው እንግዲህ ሚስቱ ጸንሳ ነበርና የመውለጃዋ ጊዜ በደረሰ ጊዜ በበዛባት ሰዓት ቅዱስ ሚካኤልን በጸሎት ይረዳት ዘንድ ከእግዚአብሔር ዘንድ ያማልዳትና ከዚህም ጭንቅ ይገላግላት ዘንድ ቅዱስ ሚካኤልን ለምነዋለች። ወዲያውም ያለችበት ቤት በብርሃን ተሞልቶ ቅዱስ ሚካኤል ከሰማይ ወርዶ በሰላም መልኩ ያማረ ልጅን ተገላግላለች ማለት ነው። በዛውም እንግዲህ ቅዱስ ሚካኤል ቸርነትና ርህራሄ የሌለው የዛን ባለጸጋ ንብረት በሙሉ ይህ ሕፃን ይወርሳል ብሎ ትንቢትንም ነግሯት ሄዷል ማለት ነው። ይህንም ነገር እንግዲህ ያክፉ የሆነ ሰው በቤቱ መስኮት ሆኖ ያደምጥ ነበርና ይህንንም ሕፃን ከተወለደ ጀምሮ ይገድለው ዘንድ ሁሌም ይፈልግ ነበር። ነገር ግን ቅዱስ ሚካኤል ይጠብቀው ነበር፣ ቃል ኪዳን ነበረውና ቅዱስ ሚካኤል ይህን ሕፃን ሁሌ ይጠብቀው ነበር። እንግዲህ ሌላው ይህ ባለጸጋ ምኞቱን ለማሳካት የሕፃኑን እናት አንቺ ችግረኛ ነሽ፣ የምታሳድጊበት የለሽም፣ ነገር ግን እኔ ባለጸጋ ነኝና ይላላከኝ ዘንድ ይህን ሕፃን ለእኔ ስጭኝ፣ በዚህ ምትክ ደግሞ 20 ወቄት የሆነ ወርቅን ለአንቺ ሰጥሻለሁ ብሎ ያችን ሴት በ20 ወቄት ወርቅ ቀይሮ ልጁን ወስዷል ማለት ነው።
ያን ባለጸጋ እንግዲህ ሐሳቡን ይፈጽም ዘንድ በዚያ ሕፃን ቁመት ልክ የሚሆን ሳጥንን አሰርቶ በዛ ውስጥም ሕፃኑን ቆልፎበት ቁልፉንና ሳጥኑን ጨምሮ ወደ ባህር ውስጥ ወርውሮታል፣ ጥሎታል ማለት ነው። ነገር ግን ቅዱስ ሚካኤል ይጠብቀው ነበርና ይህ ሕፃን በባህሩ ውስጥ አልሰጠመም ነበረ። ልክ ነቢይ ዮናስን እግዚአብሔር 3 ሌሊትና 3 መዓልት በአሳ ነባሪ ሆድ ውስጥ እንዳቆየ ይህን ሕፃንም ሳይሰጥም በባህር ውስጥ ቆይቶ በዛው በባህር አዋሳኝ የነበረች ራቅ ያለች ቦታ ላይ ሄዶ በዛ እንዲያርፍ አድርጎታል ማለት ነው ሳጥኑ። በዛችም በራቅ ያለች ቦታ ውስጥ የነበረ አንድ የበግ እረኛ የነበረ ሰውዬ አግኝቶት ያን ሳጥን ወደ ቤቱ ወስዶታል። ቤቱ ከወሰደው በኋላም ሲያየው ተቆልፏልና ቁልፉን በምን እንደሚከፍተው ግራ ሲጋባ የእግዚአብሔር መንፈስ አነሳሳውና ተመልሶ ሳጥኑን ወዳገኘበት ባህር ይሄዳል። በዛም እንግዲህ አንድ አሳም በማጥመድ የሚተዳደር ሰው ያገኝና በሱ ስም መረቡን ይጥልና የያዘውን አሳም ይሸጥለት ዘንድ ይነጋገራሉ። በሱም ተስማምተው የአሳ አጥማጅም መረቡን ወደ ባህር በጣለ ጊዜ ትልቅ አሳን ይይዛል። ያን አሳም መልሶ ለሱ ለተነጋገሩት ሰው ይሰጠዋል፣ ለዛ ሳጥኑን ላገኘው ሰው ማለት ነው። ያንን አሳም ወስዶ ቤቱ ከቤተሰቦቹ ጋር ይመገብ ዘንድ ወስዶ በቤቱ ያንን አሳ ሲሰነጥቀው ቁልፍ አግኝቷል ከሆዱ ውስጥ። ይህ ቁልፍም እንግዲህ ያ ባለጸጋ ሳጥኑን ቆልፎ የሳጥኑን መክፈቻ የወረወራት ቁልፍ ነበረች። እንግዲህ ይሄ እግዚአብሔር ታምር ነው ማለት ነው። ይህንን ቁልፍ ወስዶ በሳጥኗን በሞከረ ጊዜ ተከፍቶለታል። ሳጥኑንም በከፈተ ጊዜ ያን መልኩ ያማረ ሕፃን ልጅ አግኝቶታል። ያሳድገውም ዘንድ እንግዲህ ወስዶ በቤቱ አኑሮታል። በባህር ውስጥም ስላገኘው ስሙን ባህራን ብሎ ሰይሞታል ማለት ነው። ከዓመታትም በኋላ ይህ ባለጸጋ ነጋዴ ነበርና ለንግድ በሄደበት ጊዜ ይመሽበትና በዛ በበግ እረኛው ሰውዬ ቤት ለማደር የእግዚአብሔር እንግዳ ጠይቆ ያድራል። በዛ ቤት ሲያድር ይህን ልጅ ያየዋል እና ልጅህ ነው ብሎ ሲጠይቀው ያገኘበትን ከየት እንዳገኘው እንዴት እንዳገኘው ታሪኩን ሲነግረው እሱ በሳጥን ውስጥ ቆልፎ የጣለው ልጅ እንደሆነ አወቀና ይህን ልጅም ቅዱስ ሚካኤል የተናገረውን ትንቢት ያስታውስ ነበርና ይህን ልጅ አሁንም ድጋሜ ለመግደል ያስባል። ይገድለው ዘንድ የተለያዩ ሰይጣናዊ ሐሳቦችን ሲያስብ ያድርና በነጋ ጊዜም ልጁን ወደ እርሱ ወደ ሀገሩ የረሳው ነገር እንዳለና መልእክትን አስይዞ ወደ ሀገሩ ሊልከው እንደሚፈልግ ሰውየውን ይጠይቀዋል። ለዚህም የአገልግሎቱም ደግሞ ዋጋም እንደሚከፍለው ሲጠይቀው ሰውየውን በደስታ ይላከው ዘንድ ባህራንን ጠርቶ ይህ ባለጸጋ ሊልክ ይፈልጋልና እንድትላከው ብሎ ይነግረዋል። ያ ሕፃንም ባህራንም ይላከው ዘንድ ፈቃደኛ ሆኖ ይመጣል ማለት ነው። ባለጸጋውም ደብዳቤን ያዘጋጃል። ደብዳቤውም የሚለው ይህችን መልእክት ይዞ ወደ አንተ የሚመጣ ሰው በአንተ ጋር በደረሰ ጊዜ ግደለውና ገድለህም ጉድጓድ ውስጥ ጣለው፣ እኔም እስከምመጣ ድረስ ይህን ሚስጥር ማንም እንዳያውቅ ብሎ ለሹመኛው ደብዳቤን የጻፈለት። ይህን ደብዳቤም ጽፎ እርሱና ሹሙ የሚተዋወቁባትን ማህተሙን አድርጎ ይልከዋል ማለት ነው። እንግዲህ ባህራንም ከዚያች ሀገር ሊደርስ በቀረበ ጊዜ የመላእክቱ አለቃ የሆነ ቅዱስ ሚካኤል በሰራዊት የታጀበ ንጉስ መስሎ በመንገድ ይቆየዋልና እርሱም ወዴት እንደሚሄድ ሲጠይቀው ያ ባለጸጋ የላከው መሆኑንና መልእክትን ለማድረስ እንደሚሄድ ይናገራል ለቅዱስ ሚካኤል። እንግዲህ ልጁ የሚናገረው አንድ ንጉስና ሰራዊቱን እንዳገኘ ነውና ለእርሱ መስሎት ነው የሚናገረው። በኋላም ባህራንን መልእክቷን ያሳየው ዘንድ ይህ ንጉስ ይጠይቀዋል። ነገር ግን ባህራን ደግሞ ይህን መልእክት ለሚመለከተው ሰው ብቻ መስጠት እንዳለበትና ይህንን እንደታዘዘ ይናገራል። በዚህ ሰዓትም ቅዱስ ሚካኤል እንደተጠቀለለም ቢሆን ያሳየው ዘንድ ይለምነዋል። ይህን ባህራንን ባሳየውም ጊዜ የሞቱን ደብዳቤ እፍ ባለበት ሰዓት ወደ ሕይወትነት ቀይሮታል ማለት ነው። ይህንም የሞት ደብዳቤ እንግዲህ ቅዱስ ሚካኤል ይህን ደብዳቤ ይዞ የመጣን ሰው ባህራን የሚባልን ሰው ልጄን አጋቡት፣ በቤትም በውጭም ያለውን ንብረት በሙሉ አውርሼዋለሁ፣ እኔም እስክመጣ ድረስ አጠብቁ፣ ሰርግንም አድርጉ ብሎ ወደሚል ቃል ነው የቀየራለት። መጀመሪያ እንግዲህ በደረሰ ሰዓት ግደሉት የሚል ደብዳቤ ነበር የሰጠው። ቅዱስ ሚካኤል እፍ ሲልበት ግን በደረሰ ሰዓት ልጄን አጋቡት፣ ንብረቴንም በሙሉ አውርሱት፣ እኔንም አጠብቁኝ፣ የምቆይበት ነገር ስላለ ብሎ ወደዚህ ደብዳቤ ቀየረለት። ባህራንም እንግዲህ ከባለጸጋው ቤት በደረሰ ጊዜ ሹሙ ይህን ደብዳቤ አይቶ እውነቱንም በማህተሙ በሚተዋወቁበት ማህተም ባረጋገጠ ጊዜ እንግዲህ ልጁን በተክሊል አጋብቶታል። ከቀናትም በኋላ ያ ባለጸጋ ወደ ቤቱ በደረሰ ሰዓት ከርቀት ገና ሳይደርስ ማለት ነው የዘፈንንና የደስታን ድምጽ ይሰማል። ሲሰማም በአካባቢው ያገኛቸውን ሰዎች ይህ ድምጽ የምን ድምጽ ነው ብሎ ሲጠይቃቸው አይ አንተ ደብዳቤን አስይዘህ የላከውን ልጅ በላከው መሰረት ልጅህን አጋብተውታል፣ ሴቶችንም ወንዶችንም ባሮችህን በሙሉ በቤትም በውስጥም ያለን የሚንቀሳቀስም የማይንቀሳቀስም ንብረትህንም በሙሉ በትእዛዝ መሰረት አውርሰውታል ብለው ሲነግሩት እንግዲህ ይህ ሰው በታላቅ ድንጋጤ ተመቶ ባለበትም ቦታ ወድቆ ሙታል ማለት ነው። እንግዲህ ይህም ባህራን የተባለ ሰውም እስከ መጨረሻው ዘመን ድረስ
የቅዱስ ሚካኤል በዓልን በፍጹም ደስታና በፍጹም ፍቅር በማክበርና ለእግዚአብሔርን በመገዛት ኑሯል ማለት ነው። እንዲሁ በማንኛውም ሁኔታ ውስጥ ብንሆን እንግዲህ እግዚአብሔር የሚጠቅመንንና ለኛም ያለንን ያሰበልንን ነገር እንግዲህ እንደሚያደርግልን መረዳት መቻል አለብን። ባህራንንም ከሞት የሞቱን ደብዳቤ ወደ ሕይወት የቀየረ ቅዱስ ሚካኤልም እኛንም እንግዲህ ሊረዳ እንደሚችል በሱ ጸሎት እንግዲህ ተስፋ ማድረግ አለብን ማለት ነው። ሌላውና እንግዲህ አራተኛው ቅዱስ ሚካኤል በዚህ ዕለት በዓሉ የሚከበርበት ምክንያት እንግዲህ ቅዱስ አፎሚያን ከዲያብሎስ እጅ ያዳነበት ዕለት መሆኑ ነው ማለት ነው። ይህም እንዴት ነው ስንል እንግዲህ ኪልቅያ በምትባል ሀገር አንድ ስሙ እንግዲህ አስተራኒቆስ የተባለ ሃይማኖቱ የቀና ሰው ነበረ። ሚስቱም እንግዲህ አፎሚያ የተባለች ቅድስት አፎሚያ የተባለች ደግ ሴት ስትሆን የቅዱስ ሚካኤልን በዓል በየወሩ በድምቀት ያከብሩ ነበር። ካላቸውም ገንዘብ ለድሆች ለነዳያንና ለተቸገሩት ሁሌ የሚሰጡና ይመጸውቱ ነበር። ይህም ሰው እንግዲህ ከጊዜ በኋላ ይታመማልና በዚህም ጊዜ ሚስቱ አፎሚያ ሴት ባሏ በሞተ ጊዜ ራሷንም ቤቷንም ለማስተዳደር ትቸገራለች። ይሄ ዲያብሎስን ፈተና ይጸናባታል ይበዛባታልና አንተ በሕይወት ሳለህ በኋለኛው ዘመን አንተ በማትኖር ጊዜ የሚያጽናናኝንና የሚረዳኝን የቅዱስ ሚካኤልን ስዕል አስላ አስቀምጥልኝ በቤት የማስቀምጥ ዘንድ ስጠኝ ብላ እንግዲህ ባሏን ትጠይቀዋለች። እርሱም እንጨት የሚሰራን ጠራቢንና አንጥረኛን ጠርቶ ከእንጨት ከወርቅና ከብር አድርገው ሰርተውለት የቅዱስ ሚካኤልን ስዕል ሰጥቷታል። እሷን በስዕል ቤቷ አድርጋ አስቀምጠዋለች ማለት ነው። እንግዲህ ባሏን በሞተ ጊዜ አፎሚያ የቅዱስ ሚካኤልን በዓል የምታከብር ለእግዚአብሔርን ፈጽማ የምትገዛ በጾም በጸሎት የተጋች በመጽዋዕትም የተጋች ሆናለች። ይህንን መልካም ስራዋን እንግዲህ ዲያብሎስ አልወደደውም። እርሱ ያው መቼም ሁሌም ቢሆን መልካም ስራን ይጠላልና ይህን ሁሉ መልካም ስራን አብዝታ ስትሰራ አልወደደምና ሊያሰናክላት ፈለገ። በዚህም ለመጀመሪያ ጊዜ ያቀረበላት ፈተና እንግዲህ በጣም ብዙ ከሆኑ የሰይጣን ሰራዊቶቹ ጋር ሆኖ በባልቴቶችና በህፃናት ተመስሎ እንደ መነኮስ ሆኖ በቤቷ ደጃፍ ተገኝቷል። ከዛም የምታገለግላትን ሴት ተጠራለት ዘንድ ይለምናታል። ቅድስት አፎሚያን ወደ ውጭ ተጠራለት ዘንድ ይጠይቃታል። እሷን በጠራቻት ጊዜ ወደ ውጭ ወጥታ የቅዱስ ሚካኤልን ስዕል ወዳለበት የቤቷ ክፍል ይገባ ዘንድ ትጋብዘዋለች። አብረው ያሉት መበለቶችም ሆኑም እነሱም ሁሉም በአንድነት ኑ ወደ ቤቴ ግቡና ስለኔ ጸልዩልኝ፣ ነገር ግን ከእናንተ መካከል ወንድ ቢኖር እንዳይገባ፣ ምክንያቱም ባሌ ከሞተ በኋላ ወደ ቤቴ ማንም ወንድ ገብቶ ያውቅምና ብላ ስትጠይቃቸው ዲያብሎስም አስቀድሞ ከመምጣቱ በፊት እንደጸለየላትና ወደ ቤትም ሊገባ እንደማይፈልግ ነገር ግን ለእርሷ ምክርን ይዞ እንደመጣ ሊመክራት እንደፈለገ ይነግራታል። ምክሩም ምንድነው እንግዲህ ገንዘብሽን ለድሆች በመስጠት አትጨርሽ፣ ምጽዋትን አታብዥ፣ ምክንያቱም ገንዘብሽ ባለቀ ጊዜ ማንም የሚቀብርሽን አታገኝም እና ማንም ሰው ደግሞ አንቺን የሚያበላሽ የሚመግብሽም አታገኝም። እንዲሁም ባሌ ከሞተ በኋላ ማንም ወደ ቤት ገብቶ ያውቅም ብለሽ ትናገሪያለሽ። ነገር ግን ባል የሌላት ወይም ትዳር የሌላት ሴት ደግሞ በቤቷ በረከት የላትም። እግዚአብሔርም አዳምና ሔዋንን ሴትና ወንድ አድርጎ የፈጠራቸው በምክንያት ነው። ስለዚህ አንቺ ያለ ወንድ ያለ ባል መኖር የለብሽም። አንቺም ከሞትሽ በኋላ ተስካርሽን የሚወጣ ንብረትሽንም የሚወርስ ልጅ ያስፈልግሻል ብሎ ይህን ነገር ይነግራታል። ይህንም ነግርሽ ዘንድ ያንቺ ፍቅር አነሳስቶኝ ወደ አንቺ መጣሁ ብሎ እንግዲህ ለእርሷ ያዘነላት መስሎ ነው ይህንን ምክር ያቀረበላት። ቀጥሎም እነሆ አኖሬዎስ የሚባል በዛ አካባቢ ንጉስ ነበረና ክፉ ንጉስ አኖሬዎስ የሚባል ንጉስ ሚስቱ ሞታበታለችና ብዙ ወርቅና ገንዘብንም ጥሎሽ ሰጥቶሽ ሊያገባሽ ይፈልጋልና ሚስቱ ሊያደርግሽም ይፈልጋል፣ ለዚህም ልኮኝ መጥቻለሁ ብሎ እንግዲህ ይህን ምክር ያቀርብላታል። አፎሚያን መልሳ አባቴ የጫንከው አስኬማ መልካም ነበር፣ ነገር ግን ንግግርህ ክፉ ነው። ጾምን አትጾሙ፣ አትጸልዩ፣ ለድሆችና ለተቸገሩትም ገንዘባችሁን አትስጡ ብሎ የሚናገረው የትኛው መጽሐፍ ነው? ሌላ ባልንስ አግቢ ትለኛለህ? ሴት ባሏ ከሞተ በኋላ ሌላ ወንድ ታገባ ዘንድ፣ ወንድም ሚስቱ ከሞተች በኋላ ሌላ ሴትን ያገባን ዘንድ የሚናገረው መጽሐፍ የትኛው ነው? ለምንስ በዚህ ጉዳይ ልታስተኝ ትፈልጋለህ? እኔስ የነነዌ ሰዎች በጸሎት ከክፉ መከራና ከመቅሰፍት እንደዳኑ እና ቅዱስ ጳውሎስም ንስሐ ግቡ፣ ጾሙ፣ ጸልዩ ብሎ እንዳስተማረ አውቃለሁ። እንዲሁም ጌታ በወንጌሉ አንድ ባለጸጋ መንግስተ ሰማያትን ለመግባት ምን ላድርግ ባለው ጊዜ ያለህን ሁሉ ሽጠህ ለድሆች በመስጠት ተከተለኝ ብሎ እንደነገረው አውቃለሁ። ነገር ግን አንተ ገንዘባችሁን ለተቸገሩ አትስጡ ብለህ አስተማርክ። ይህ እንደምን አይነት ትምህርት ነው ብላ መልሳለታለች። ከዛም ይህን እንግዲህ ተናግራ ከጨረሰች በኋላ የቅዱስ ሚካኤልን ስዕል ለማምጣት እሱንም ልታሳልመው ስትገባ እንዳሞራ ከነሰራዊቱ በሯል፣ ዲያብሎስ ማለት ነው። ከዛም ዲያብሎስ ሊያስታት መጥቶ እንዳልቻለና እስከ ሰኔ 12 ቀን ድረስ
ድጋሚ እንደሚመጣባትና በእርሷም ላይ አንዳች ነገርን እንደሚያደርግ ዝቶባት ተመልሷል። እዚህ ላይ እንግዲህ አንድ ነገርን መገንዘብ ይገባናል። እሱም ልክ አሁን እንዳየነው ዲያብሎስ በእልፍ መነኮሳትም መመሰል ችሏል። ነገር ግን አፎሚያ መነኩሴ ስለሆነና አስኬማ ስላደረገ ብቻ ያስተማረውን የሐሰት ትምህርት አልተቀበለችው። ምክንያቱም ከእግዚአብሔርና ከቤተክርስቲያን አስተምህሮ ከቤተክርስቲያን ስርዓት የሚበልጥ ቅስናም ሆነ ዲቁናም ጵጵስናም ስለሌለ ማለት ነው። ስለዚህ ማንም ጳጳስም ስለሆነ መነኮስም ስለሆነ ዲያቆንም ስለሆነ የእርሱን ትምህርት ግዴታ መቀበል ስለሌለብን ማለት ነው። ምን ከሆነ ከቤተክርስቲያንና ከእግዚአብሔር አስተምህሮ የወጣና ከስርዓት የወጣ ከሆነ አስኬማ ስላደረገ ብቻ አጥማቂ ስለሆነ ብቻ ባህታዊ ነኝ ስላለ ብቻ የቤተክርስቲያንን አስተምህሮ የሚቃረን ስለሆነ መቀበል እንደሌለብን ልብ ልንልና ልንገነዘብ ይገባናል ማለት ነው። እንዲሁም ሰይጣን እኛን ሊያስተን ሲፈልግ የሚነግረን ምክንያት ለኛ እንዳሰበልንና ገንዘባችንን ብንሰጥ እንደምንደህይና እንደምንቸገር አስመስሎ ነው የሚነግረን፣ ከምጽዋት ሊያረቀን ሲፈልግ ማለት ነው። ከጾም ከጸሎትና ከስግደት ሊያረቀን ሲፈልግ ደግሞ በጤናችን ብንጾም እንደምንታመም ብንሰግድ እንደምንደክም ስጋችን እንደሚደክምና ስጋዊ ፍላጎታችንን ለማሟላት ከስራችን እንደምንሰናከል አድርጎ ነው የሚያስረዳን። እንግዲህ ቅድስት አፎሚያ ይህን ሁሉ የሰይጣንን ፈተና ተቋቁማ አሸንፈዋለች ማለት ነው። ከዛም እንግዲህ በሰኔ 12 ቀን ልክ ዲያብሎስ እንደነገራት በሰኔ 12 ቀን የመላእክት አለቃ ቅዱስ ሚካኤልን ተመስሎ መስቀል የሌለውን በትሩን ይዞ በሌሊት ወደ ቤቷ መጥቷል። ከዛም ወደ ቤቷ ከገባ በኋላ ቅድስት አፎሚያ ሆይ ደስ ይበልሽ፣ ጸሎትሽ ከእግዚአብሔር ዘንድ ደርሷልና ዛሬም እጠብቅሽ ዘንድ ወደ አንቺ እግዚአብሔር ላከኝ የሚል ቃልን ተናገራት። አፎሚያም አንተ ማን ነህ? ስምህስ ማን ይባላል? ብላ በጠየቀችው ጊዜ እሱም እኔ ቅዱስ ሚካኤል ነኝ፣ እናም ዛሬ ሚካኤል በአምላኩ ፊት ስለ ምድር ሁሉ ምሕረትን ሊለምን በሚሄድበት ሰዓት እኔ ወደ አንቺ እመጣለሁ ብሎ ዲያብሎስ ሊያስትሽ ሲዝትብሽ ስለሰማው ከሱ ቁጣ እጠብቅሽ ዘንድ መጣሁ አላት። እንግዲህ ራሱ ዲያብሎስ ነው። ነገር ግን ቅዱስ ሚካኤል ሊረዳት እንደመጣ አስመስሎ ነው እንግዲህ ለእሷ የተናገራት። እሱም ለእርሷ እንግዲህ ለእርሱ እንድትሰግድለት ከመላእክት ሁሉ ተለይቶ እርሷን ሊጠብቅ ስለመጣ እንድትሰግድለት ይጠይቃታል። እሷም መልሳ አንተ መልአክ ከሆንክ በበትርህ ላይ ለምን መስቀል የለም አለችው። ንጉሥ መላእክተኛውን ያለ ማህተም እንደማይልከው ሁሉ መላእክትም ያለ መስቀል በትራቸው ላይ ያለ መስቀል አይመጡምና በእውነት አንተ መልአክ ከሆንክ እንዴት በትርህ ላይ መስቀል የለም? እንዲሁም አንተ መልአክ ከሆንክ የቅዱስ ሚካኤል ስዕል በቤት ያለና እሱን አሳልምህ ዘንድ ላምጣልህ በላ። ይህን ብላ ስትነሳ ዲያብሎስ ወዲያውኑ በቅጽበት ፊቱ ተለዋውጧል። ፊቱም ተራራ መስሎ አፉም ታላቅ ጨለማን መስሎ ትክክለኛውን የዲያብሎስ የሰይጣን ፊቱን ገልጾላታል ማለት ነው። እሷም እንግዲህ ይህን ባየች ጊዜ በታላቅ ጩኸት ወደ ቅዱስ ሚካኤል ጸልያለች። በዛውም ሰዓት ቤቱ በብርሃን ተሞልቶ የመላእክት አለቃ የሆነ ቅዱስ ሚካኤል ከሰማይ እርሷን ያድናት ዘንድ ወርዷል ማለት ነው። እርሱም እንግዲህ በወረደና ዲያብሎስን በያዘው ጊዜ ያለ ጊዜው እንዳያጠፋው የመጨረሻው ዘመን እስኪፈጸም ድረስ እንዳያጠፋው መጀመሪያም ከስልጣኑ ያወረደውና ያሸነፈው ቅዱስ ሚካኤል እንደሆነና አሁንም ቢሆን ያለ ጊዜው እንዳያጠፋው ከዚህ ጊዜም በኋላ ስሙ በተጠራበት ሁሉ እንደማይደርስ ተናግሮ ቅዱስ ሚካኤልን ለምኖታል። ቅዱስ ሚካኤልም አዋርዶ ከሷ አርቆታል፣ አሸንፎታል ማለት ነው። ቅድስት አፎሚያንም ወደ ቤተክርስቲያን ሄዳ እንድትጸልይና በዛውም ዕለት ነፍሷ ከስጋዋ እንደምትለይ ነግሯት እርሷ እያየችው ወደ ሰማይ አርጓል። እርሷም እንግዲህ በዛው ዕለት ወደ ቤተክርስቲያን በአቅራቢያ ወዳለች ቤተክርስቲያን ሄዳ ጸለያ ጸሎትን አድርጋ ስርዓተ ቅዳሴንም ከተደረሰ በኋላ ቅዱስ ስጋውና ክቡር ደሙን ተቀብላ ወደ ቤቷ ተመልሳለች። በዛውም ዕለት ጳጳሳትን በሙሉ ያሉ የቤተክርስቲያን አገልጋዮችን ሁሉ ወደ ቤቷ ጠርታለች። ነዳያንንም የተቸገሩትን ሁሉ ጠርታም ያላትን ሁሉ አከፋፍላ ሰጣለች። በጳጳሳቱም ፊት ሆና የቅዱስ ሚካኤልን ስዕል ከፊቱ አድርጋ በምትጸልይ ጊዜ ያ ስዕል ማንም ሳያነሳው በአቅራቢያ ወዳለች የቅዱስ ሚካኤል ቤተክርስቲያን ማንም ሳያነሳው ሄዶ ያለ ምንም መስቀያ በመቅደሱ መሃል ተሰቅሎ ታይቷል ማለት ነው። ያ በመጀመሪያ ላይ አስተራኒቆስ ባለቤቱ አስተራኒቆስ የሳለላት ስዕል የቅዱስ ሚካኤል ያሳለላት የቅዱስ ሚካኤል ስዕል ማለት ነው። በዛም ቤተክርስቲያን እንግዲህ ብዙ ታምራትን ሲያደርግ ኖሯል። እርሷም እንግዲህ በዛው ዕለት አርፋለች ማለት ነው። አሁንም ቢሆን ከዚህ ሰዓት የምንማረው በፍጹም ጸሎትና ጾም መትጋት እንዳለብንና ዲያብሎስም የብርሃን መልአክንም ቢሆን እንኳን ተመስሎ መምጣት ስለሚችል በዚህ ነገር መደናገር እንደሌለብንና ከስርዓተ ቤተክርስቲያንም ማፈንገጥ እንደሌለብን ነው ማለት ነው። አዲስ እንግዲህ የዲያብሎስ የግብር ልጆች የሆኑ ካባውንም መቋሚያውንም አስኬማውንም ቢሆን እየለበሱ እንግዲህ አዳዲስ በየጊዜው የንፋቄ ትምህርትን ባመጡ ጊዜ መረበሽ እንደሌለብን አባቶቻችን ካስተማሩን ቤተክርስቲያናችን ካስቀመጠችልን ስርዓት ማፈንገጥና ተደናግጠንም ከዛ መውጣት እንደዚህም አይነት አለ እንዴ ብለን መደናገጥ እንደሌለብንና
የአባቶቻችን የሐዋርያትን አስተምህሮ ተከትለን መቀጠል እንዳለብን ነው እንግዲህ ከዚህ የምንረዳው። ከቅዱስ ሚካኤል ረድኤት በረከት ያሳትፈን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተባረከና የተመሰገነ ይሁን። ከቅዱስ ሚካኤል እና ከቅዱስ ታፎሚያ በረከት ረድኤት በረከት ያሳትፈን። እንደተለመደው እንግዲህ ቻናላችንን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ በኮሜንት ሀሳብ አስተያየታችሁን እየሰጣችሁ አበረታቱን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።